በዛሬ ቪዲዮ እህልዋ ላይ ፊዳን ቶብራክን ወደ ድሮ ህይወቱ እንዲመለስ የድሮ ትውስታዎችን የምታሳይበትን አይዳ ደርሳ የምታስቆምበትንና የፊዳን የዲኤንኤ ምርመራ የሚጠፋበትን አይዳ ቶብራክን እንዳያስታውስ መድኃኒት ቀይራ የምትሰጥበትን ትውስታውን የምታጠፋበትንና መርት ሰው የሚገድልበትን እንዲሁ መርት ከአይሴ ላይ ቀለበቱን የሚያወልቅበትና ሌሎችም አስደንጋጭና ጎጂዎችን ይቀርብ ያለው ወደ ትዕይንቱ አለፍኩኝ። አይዳ ወደ ቤት ውስጥ ስትገባ ቶብራክም ሆነ ቦራክ እንዲሁም ደግሞ ፊዳን የሉም። ይህንን ሁሉ ነገር ሀሊዴ የት ነው ያሉት ሁሉ በማለትም ብትጠይቃትም ሀሊዴ ግን ሁሉም ተያይዘው ወጥተዋል እመቤቴ፣ እና ሁሉም የሚወጡት ከሆነ እኔ እንዴት ነው የማላውቀው? ለምን ደውለሽ ለእኔ አላሳወቅሽኝም? ሲጀመር ቶብራክ መውጣት አይችልም ያለኔ ፍቃድ የት የሚሄደችው በማለት ወዲያው ስልኳን አውጥታ ለቶብራክ ብትደውልም ቶብራክን ስልኩ ዝግ ነው። ፊዳን ላይ ከደወለችባት በኋላ አሁኑኑ ቶሎ ብለሽ ለቶብራክ ስጪው በማለትም ታስጠነቅቃታለች። ቶብራክንም ወዲያው በመረጋጋት ድምፅ መጀመር አለችኝ። እንዴት ነው ቡራክ የት ነው ያለው በማለትም ትናገረዋለች። በዚህ ሰዓትም ላይ ይህ ተዝናና መሆኑን ከገለጸላት በኋላ ወዲያውን በፍጥነት እነሱ አሉ ወደታል ባለበት ቦታ ትሄዳለች። ፊዳን ቶብራክን እዚህ ቦታ ላይ ይዛ የመጣችው ከ5 ዓመት በፊት ከነጃት ጋር ስለመጣችና የትውስታዎቹን ለመመለስ ነው። እናም በዚህ የተነሳ ቡራክ የተጫወተ ባለበት ሰዓት ላይ አሁን ላይ ቶብራክ እዚህ ቦታ መጥቼ አውቃለሁ እያለ ከራሱ ጋር እያወራ ይገኛል። እናም ሁሉንም ነገርና አየሩን እየተመለከተ ወዲያው ፊዳንም የምታስታውሰው ነገር አለ በማለት ወደፊት ለፊት ጠጋ ብላ ትጠይቀዋለች። ግን ይህ በእንዲህ እንዳለ ሊያስታውስ ባለበት ሰዓት ላይ አይዳ እዛ ስፍራ ላይ ትደርሳለች። ወዲያውም ቶብራክ በማለት ትጣራለች። እሷን ተመልክቶ የነበረው ቡራክም እማዬ እያለ በደስታ አይዳን ያቅፋታል። አይዳም ወደ የቶብራክን እጆች በመያዝ እዛው አንድ ላይ ጊዜ ለማሳለፍ ትሞክራለች። ይህን ፊዳን ስትመለከት እቅዷና ሁሉ ነገር ይከሽፍባታል። ግን ይህ በእንዲህ እንዳለ የሆነ ትውስታዎች አሉኝ እዚህ ቦታ ላይ እንደመጣሁኝ ይመስለኛል መተን እናውቃለን በማለት ሚስቴካት እሷም እንደምታስታውስ ትነግሯለች። ግን ከ5 ዓመታት በፊት ነውና ረስቼው ሊሆን ይችላል፣ አንተ ግን አስታወስክ፣ በጣም ጥሩ ነው በማለት አይዳ ያለፈ ታሪኩን እያስታወስ እንደሆነ ቶብራክ ስትመለከት በጣም ትናደዳለች። አይሴ መርት ጋር ትሄዳለች። እሱም ጋር ከሄደች በኋላ አላናገርም እንዲሁም ደግሞ ጊዜ አልሰጥም ይላታል። በመጨረሻም ይቅርታ ግን ከአንተ ጋር አብሬ መሆን ፈልጋለሁ ስትለው እሱም ደግሞ 2 ምርጫዎችን ሰጥሻለሁ፣ እናም ትመርጫለሽ። የመጀመሪያው ጋርናን ጋር ስራ መስራትሽን ታቆሚያለሽ፣ ስራሽን ትለቂያለሽ፣ ካልሆነ ደግሞ ከኔ ጋር ያለሽ ነገር በሙሉ ታቋርጫለች በማለት ያስጠነቅቃታል። አይሴም በጣም ልቦቿ ይሰበራሉ፣ ሳራዋን አሊያም ደግሞ የምትወደውን ሰው። በዚህም ጊዜያት ላይ እጇ ላይ አድርጎላት የነበረውን ቀለበትም እያዋለቀ እነሆ ቀለበቱን መልሼ የማደርግልሽ ከሁለት አንዱን ወስነሽ እኔ ጋር መተሽ ስትነግሪ ብቻ ነው ማለት ቀለበቱን ይወስድባታል። አይሴም በጣም ታዝናለች፣ በጣም ትናደዳለች። አይሴ ስልኳ መጥራት ይጀምራል። ስልኳ ላይ እየደወለባት የነበረው ደግሞ አለቃዋ ነው፣ ግን ልታነሱ አልፈለገችም። ምክንያቱም አሁን ከምትወደውና ከምታፈቅረው ሰው ጋር ተጣልታ ትገኛለች። አሊ ደብቆ የሚገኘው ፎቶ አለ። እሱም ደግሞ የድሮ ቶብራክ ማለትም ደግሞ ነጃት አንስቷት የነበረውን ፎቶ የፊዳንን ፎቶ ደብቆታል። ግን በዚህ ሰዓት ላይ ወደ ስጦታ በማለት አንድን ነገር ይሰጠዋል። ግን በዚህ ሰዓት ላይ በድንገት ህፃኑ ማለትም ደግሞ ትንሹ ቡራክ የፊዳንን ፎቶ ሲመለከት ወዲያው ስጦታው ጋር አድርጎ የሚጫወትበት ክላስ ውስጥ ይዞት ይሄዳል። በሌላ በኩል ደግሞ ነገራቶችን ማስተንተንና እንዲሁም ማስታወስ እየጀመረ ያለው ቶብራክ አለ። ቶብራክ አሁን የሄደባቸውን ቦታዎች ከሄደ በኋላ ፊዳን ያደረገችለት እርዳታ ምስጋና ይገባውና በጣም ብዙ ነገራቶችን እያስታወሰ ይገኛል። ይህንን ሁሉ ነገር ደግሞ አይዳ በቅርበት ስትመለከት አሁን ሙሉ በሙሉ ሁሉንም ነገር እያስታወሰ እንደሆነ ታውቃለች። አይዳ ይህንን ስትረዳ ከቶብራክ ላይ እውነት ደስ እንዳላት ብታስመስልም ግን ደግሞ በጣም ተናዳለች። ወደው ስልኳን አውጥታም በመደወል ለፊዚዮቴራፒዋና እንዲሁም ደግሞ ለዶክተሯ የቶብራክን ሁኔታና እያስታወሰ መምጣቱንም ስትጠይቃት እንደዛ ከሆነ በቅርቡ ሁሉም ትውስታዎች የሚመለሱለት ይሆናል ስትል ትነግራታለች። አይዳ እየሰማችው ነገር በጣም ያናድዳታል። ምክንያቱም የምትወደውና የምታፈቅረው ለ5 ዓመታቶች ታግሳ የጠበቀችው ቶብራክ እነሆ አሁን ሙሉ ትውስታው እየተመለሰለት ነው። በዚህ የተነሳ በጣም ተናዳ የራሴን ውሳኔ እወስናለሁ እና ድርጊቶች የሚሆኑ ፈጽማለሁ ትላለች። በሌላ በኩል ፊዳን ህፃኑ ቡራክን ልታጫወት በመጣችበት ሰዓት ላይ ያኔ ጠፍቷት የነበረውን ፎቶ ታገኘዋለች። እናም ያንን ፎቶ ይህንን ፎቶ ኬታ መጣው ብላ ስትጠይቀው ቡራክን አሊ ክፍል ውስጥ በማለት ይነግራታል። እናም አሊ ይዞት እንደነበርና ለምን ይዞት ነበር ደበቀውን በማለት ፊዳን ማሰላሰልና ማሰብ ትጀምራለች። ግን በጣም ደስ ይላታል። አይዳ ፊዳንን ቢሮ ውስጥ ካስጠራቻት በኋላ ከዚህ በኋላ ቶብራክ ስር እንዳትቀርብና እንዳትጠቃ ቶብራክን ወደ ውጭ ይዛ መውጣትም ሆነ ፈጽሞ ለሱ ለጤና እንደማይመከርና ከዚህ በኋላ እንደዚህ አይነት ሙከራዎችን እንዳትሞክር ካለበለዚያ ግን እንደምታባራት ትነግራታለች። ሰልማ መርትን መንገድ ላይ ካገኘችው በኋላ እሱን መከታተል ትጀምራለች። በድንገት መርት ደግሞ
ሰፈራቸው ላይ የነበረው ልጅ ጋር ይጣላል። በድንገትም ሲናገረው በአይሴ ፍቅር በጣም ተናዶና በጣም ተበሳጭቶ እየነበረው ምርት አሁን ፍቅረኛ ባለሀብት ልታገባ ስለሆነ አንተን ትታለች የሚባለው ወሬ እውነት ነው እንዴ ምርት ንገረኝ ብሎም ሲናገር አፍን ዝጋ ማለት ምርት ልጁን በቦክስ ይመቷል። በዚህ ሰዓት ላይ ሁለቱም ሲደባደባሉ። በሌላ በኩል ደግሞ አይሴ ወደ ስራ ቦታ ከሄደች በኋላ መልቀቂያ እንደምትፈልግና ስራዋን መልቀቅ እንደምትፈልግ ለሰራተኛዋ ትነግራታለች። ምርት ደግሞ እየተደባደበ እንደሆነ የሰሙ ሰዎች በሙሉ በፍጥነት ወደ እሱ ጋር መሄድ ይጀምራሉ። በሌላ በኩል እነሆ ዛሬ የዲኤንኤ ውጤቱ የሚታወቅበት ቀን ነው። እናም በዚህ የተነሳ ፊዳን በጣም ደስ ብሏት ይገኛል። ቶብራክን አንድ ላሳየ የምፈልገውና ልነግርህ የምፈልገው ነገር አለ፣ ግን ጥቂት ጊዜያቶች ያስፈልጉኛል ቶብራክ እና እነግርሃለሁ በማለት ስትነግረው እሱም እሺ ምንም ችግር የለውም መንገድ በምትፈልጊበት ሰዓት ላይ ልትነግሪኝ ትችላለሽ በማለት ይትነግራታል። እሷም ወደ ቤቷ ውስጥ በመግባት ያንን ፎቶ በቅድሚያ በእጇ ከያዘች በኋላ እንዲሁም ደግሞ ለዶክተሯ ደውላ የዲኤንኤ ውጤቱን ለመስማት ሙከራ ታደርጋለች። በዚህ ሰዓት ላይ አይዳ ማንም ሰው ሳይመለከታት ወደ ቶብራክ ክፍል ውስጥ ትገባለች። እናም እስከዛሬ ይጠቀም የነበረውን መድኃኒትና ለትውስታ የሚረዱትን እያንዳንዱ ነገራቶች በሙሉ በሌላኛው በተመሳሳይ መድኃኒት ግን ትውስታውን የሚያጠፋበትን መድኃኒት ታስቀምጥለታለች። እሷም በመጨረሻ ከዚህ በኋላ ትውስታ ብሎ ነገር የለም፣ ሁሉም ነገራቶች ይጠፋሉ። ያለፉት 5 ዓመታቶች ማንም ሰው እንድታስታውስ የጠየቀ የለም ቶብራክ፣ ስለዚህ እኔ አድንሃለሁ፣ ይህ መድኃኒት አንተን ያድንሃል፣ ይፈውስሃል በማለት ተናግራ መድኃኒቱን ይዛ ትወጣለች። በሌላ በኩል ምርት ሰውየው ሊሞት እስከሚደርስ ድረስ ይቀጠቅጠዋል፣ ይደበድበዋል። እናም ገደል ግባ ማለት ሰድቦት ሊሄድ ባለበት ሰዓት ላይ ኋላ አስቀምጦት የነበረውን ጩቤ ምርትን ለመግደልና እንዲሁም ለመውጋት ሰውየው ሲሞክር ምርት ወዲያው መሳሪያውን እንዲሁም ደግሞ ጩቤውን ቀምቶ ሰውየው ላይ ይሰካዋል። እናም ሰውየው እዛው ያለበት ቦታ ላይ ይወድቃል። ምርት ነፍሰ ገዳይ ሆነ። በሌላ በኩል ደግሞ አሁን የዲኤንኤ ምርመራው ደርሷል። ፊዳን ለቶብራክ ያንን ፎቶ ከማሳየቷ በፊት የዲኤንኤ ምርመራውን ውጤት ማዳመጥ ጀምራለች። በጣም ይቅርታ ፊዳን፣ የደወለልሽ ከላቦራቶሪ ነው። እሺ ንገሩኝ፣ ምንድነው ውጤቱ? ንገሩ። ውጤቱ ሳይሆን እኛ ጋር የነበረው ሳምፕል እንዲሁም ጸጉሮቹ ጠፍተዋል። በጣም ይቅርታ አድርጊልን፣ እንደዚህ አይነት ነገር ፈጽሞ እኛ ጋር ተፈጥሮ አያውቅም። ግን አሁን ላይ በደረሰብን ችግር ምክንያት እያንዳንዱ አንቺ የሰጠሽን ሳምፕሎች በሙሉ ጠፍተዋል። ስለዚህ ሳምፕሎቹን ዳግመኛ ማምጣት የምትች ከሆነ ዳግመኛ አምጥተሽ በነፃ እንሰራልሻለን። ካልበለዚያ ግን ደግሞ ሳምፕሉ ስለጠፋብን ገንዘብሽን ተመላሽ እናደርግልሻለን። ግን በመጀመሪያ በጣም ይቅርታ በማለት ከላቦራቶሪ ክፍል ይደወልና የዲኤንኤ ውጤቷ እንደጠፋና እንዲሁም ጸጉሮቹ መገኘት እንዳልቻሉ ይነገራታል። ከፊት ለፊቷ ቶብራክ አለ፣ ግን እውነታውን መንገር አሁን ላይ አትችልም። ምክንያቱም የዲኤንኤ ምርመራው የነጃት ጸጉር አሁን ላይ ከእጇ ጠፍቷል። ፊዳን በጣም ከባድ ዜና ሰምታለች። ወዲያው ቶብራክ ወደ ኋላ ከዞረ በኋላ ፊዳን የተፈጠረውን ነገር ልትነግሪኝ ትችላለሽ? የምነግር ነገር አለ ብለሽኝ ነበር። እስና ንገሪኛ፣ እየጠበቅኩሽ ነው፣ አንቺን በጥበቃ ላይ ነኝ በማለትም ሲነግራት እሷ ግን አይ ምንም ልነግርህ የሚችለው ነገር የለም ይቅርታ በማለት በዚህ ነገር እጅግ በጣም አዝና ካለችበት ስፍራ ቶብራክን ጥላው ፎቶዋንም ደብቃ ወዲያው ወደ ክፍሏ ትገባለች። ወደ ክፍሏም እያለቀሰች ትገባለች። በሌላ በኩል ጩቤውን ሰክቶበት የሚገኘው ምርት በመጨረሻ ሰውየው መወጋቱን ይመለከታል። ከሩቁ አርናን ይመለከተዋል። አርናን ማለት አይሴን የሚወዳት ባለሀብቱ ሰው ነው። እናም ሁሉም ሰው በተሰበሰቡበት አሁን ምርት ነፍሰ ገዳይ ይሆናል። እናም በመጨረሻ ሰውየው እንዳይሞት ወደ ሆስፒታል በፍጥነት ይዘውት ለመሄድና የምርትን ሕይወት ለመታደግ ይሞክራል። ግን ምርት የሰው ነፍስ አጥፍቷል። ተመልካቾቹ ውስብስቡ ታሪክ እዚህ ጋር ይጠናቀቃል። በቀጣይና በአጓጊ ትዕይንት እስከምንመለስ ድረስ ቪዲዮውን በቅድሚያ ላይክ እንዲሁም ሰብስክራይብ እና ሼር ማድረጋችሁን አትርሱ። እስከዚህ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ።